እንኳን ለጾመ አርባ አምስተኛ ሳምንት ደብረ ዘይት በሰላም አደረሳችሁ። በዚህ ልዩ ቆይታ ስለ ዕለቱ መንፈሳዊ ትርጓሜ፣ ስለ ጌታችን ዳግም ምጽአትና ስለ ዓለም ፍጻሜ የሚነገሩ አስተማሪ ነጥቦችን ከሊቃውንት ጋር በዝርዝር እንቃኛለን። ቪዲዮውን አይተው ለሌሎችም እንዲደርስ ሸር በማድረግ የበረከቱ ተካፋይ ይሁኑ። ትናንትና በዚያ ፋሲካውን ሲያከብር ያቀረቡትን ዳቦ ለውጦ ሰጥቷቸው ነበር አይደለ? አዎ፣ አክብሮ ለውጦ አመስግኖ እናንተም እንደዚሁ አድርጉ አድርጋችሁ ተቀበሉ አቀብሉ ሲል ሚስጥረ ቁርባንንም አሳይቶበታል ማለት ነው። አሳይቶበታልና እንዳሉት ትክክል ነው። ምናልባት ዛሬም እንደዚህ አድርገን መጠበቃችን፣ ትናንትናም እንዲህ አድርገህ ሰጥተህን ነበረ፣ ትናንትናም ባርከህ ህብስት ስጋህን ደምህን በዚህ ህብስት አምሳል በዚህ ለውጠህ ሰጥተህን ነበረ ለማለትም የሚያሳይ ምስጢር ይኖረዋል አባታችን። አዎ እንግዲህ ስጋውን በአምሳለ ህብስት ሰጥቶናል። ከመከራ ከስቃይ ያዳንከን፣ ትናንትና እኛን ለማዳን ከሰማይ ሰማይ አስወረድክ፣ ከድንግል ማርያም ተወለድክ፣ የእኛን መከራ መከራ አደረግክ፣ የእኛን ስቃይ ስቃይ ያደረግክ ብለው በእሳት በተቀቀለ በእሳት በተደፋ ዳቦ ተቀብለውት ነበረ። በብዙ ውጣ ወረዶች ነው አይደል ዳቦ የሚበስለው? አዎ ብዙ መከራዎች ያሳልፋል። አዎ ብዙ ሰዓቶች ለመበላት ብዙ መከራ ማሳለፍ ያስፈልጋል። ዳቦ መሆን ብዙ ነገር አለውና በዚያ ምክንያት ትናንትና አክብረንህ ነበረ። ዛሬም ስትመጣ እንደዚህ አድርገህ የሰጠህንን ወጥተህ ወርደህ ለእኛ የከፈልከልንን ዋጋ የሰራህልንን ወንጌል የሰራህልንን ስርዓት የሰጠህንን ስጋህንና ደምህን በመቀበል ላይ ነን። ስርዓትህን ወንጌልን በመፈጸም ላይ ነን እና ዛሬም እንደ ትናንት ነው በማስታወስ የትናንትናውን አመጣጡን በማስታወስ ዛሬም ለሚትመጣው አመጣጥ ይሄው እንደ ትናንትናው ሳንቀየር ሳንለወጣለን፣ በሰጠን ስርዓት ሳንለወጣለን ለማለት ነው አይደል? ዳቦውን ደፍተው እውነት ነው። ክርስቲያን የክርስቶስን መከራ ማሰብ ስለሆነ በዚህ ደግሞ በልዩነት ደግሞ መጥቶ ዋጋችን የሚሰጥበት ቀን ስለሆነ እውነት ነው። አልተለወጥንም፣ ከትናንትናው አልተለወጥንም። አንተም እሱም ይመጣ ሳይለወጥ ነው አይደለ? በክበበ ትስብእት በግርማ መለኮት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አምላኮሙ ለአበዊነ ቅዱሳን። የቅዱሳን አባቶቻችን አምላክ ኢየሱስ ክርስቶስ የተመሰገነ ይሁን። እናቱ እመቤታችን ቅድስት ድንግል ማርያም እግዚአብሔር እንዳከበራት የከበረች ትሆንልን። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት እስከ ዕለተ ሞታቸው በዘመናቸው ሁሉ ጌታችን ኢየሱስ ክርስቶስን ያገለገሉ ከእግዚአብሔር ክብር የተቀበሉ ሁሉ እግዚአብሔር እንዳከበራቸው የከበሩ የተመሰገኑ ይሁኑ። በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ልጆች ሁላችሁም በጌታችን በኢየሱስ ክርስቶስ ስም እንደምን ቆያችሁ? እንኳን የጌታችን ኢየሱስ ክርስቶስ ዳግም ምጽአቱ ለሚታሰብበት ለሚከበርበት ዓመታዊ በዓል እንኳን አደረሳችሁ ማለት እፈልጋለሁ። ከዚህ ያደረሰን የሰራዊት ጌታ ዋጋ የሚከፍል አምላካችን ኢየሱስ ክርስቶስ የተመሰገነ ይሁን። ጥያቄ የሚኖረን አንድ ሶስት ጥያቄ ነው። የመጀመሪያው ጥያቄ ካህናት በደብረ ዘይት ጊዜ መነሻው መጽሐፍ ቅዱስ ነው፣ መጽሐፍ ቅዱሳዊ ነው። እንግዲህ ካህናት እግዚአብሔር የመረጣቸው እግዚአብሔር በቤቱ የሾማቸው መንጋውን ለመጠበቅ ለማገልገል በቤቱ እንዲወጡ እንዲወርዱ እንዲያስተናግዱ የሾማቸው ናቸው ካህናት። እና ካህናት እንግዲህ ወጥተው ወርደው ደግሞ አይቀሩም፣ ባለዋጋዎች ናቸው፣ ባለተስፋዎች ናቸው። እንግዲህ ካህናት ያን ልጆቻቸውን መሰብሰባቸው መቀበላቸው ከጌታችን ከኢየሱስ ክርስቶስ ዋጋ እንዳላቸው ዋጋ እንደሚቀበሉ ባስተማሩት በተጉበት ፍጹም ዋጋ እንደሚያገኙ የሚያስተምር ትምህርት ነው። ሌላው ደግሞ ምዕመናንም በጌታችን በኢየሱስ ክርስቶስም ሰጥተው መጽውተው ዋጋ እንደሚቀበሉ ያመለክታል። ምክንያቱም ምዕመናን ለካህናት ሰጥተው ከካህናት ቡራኬ ይቀበላሉ ለጊዜው። ፍጻሜው ደግሞ ያ ቡራኬው ደግሞ
ሰማያዊ ዋጋ ከጌታችን ከኢየሱስ ክርስቶስ እንደሚያሰጣቸው የሚያስተምርና የሚያመለክት ትምህርት አለው ማለት ነው። መልካም አባታችን፣ ወደ ሁለተኛው ጥያቄ እንለፍ። ሁለተኛው ጥያቄ በደብረ ዘይት ጊዜ ዳቦ፣ ንፍሮ በገጠሩም በከተማውም ባለው ሕዝብ መካከል በተለይ ደግሞ በሕዝበ ክርስቲያኑ ይሄ ድፎ ዳቦ ተደርጎ በዓሉ ይከበራል እና ይሄ መደረጉ በድፎ ዳቦ ወይም ደግሞ በንፍሮ በሌላም ነገር ይሁን በዓሉ ተከብሮ መዋሉ ምንድን ነው? አባታችን ከቤተ ክርስቲያን ጋር የሚያገናኘው ምስጢሩ ምንድን ነው? እንግዲህ ጥሩ ነው። ምስጢሩ ምንድን ነው? ቤተ ክርስቲያናችን በዓላትን የምታከብረው ያው በሚበላ በሚጠጣ ሰው እየረዳች እየመጸወተች ቃለ ወንጌልን በተግባር እየሰበከች ነው። በዚህ በጾሙ ደግሞ ልዩ በሆነ ምክንያት በዳቦና በንፍሮ መሆኑን ያው ጾም ላይ በስጋ በፍስክ በሚደረጉ ነገሮች ማድረግ ስለማይቻል በዚህ ምክንያት አንደኛ ያደርጉታል። ሁለተኛ ደግሞ ጌታችን ኢየሱስ ክርስቶስ በዓለ ፋሲካውን ያከበረበት የተቀበሉት ሰዎች ቅዱስ ሉቃስ በምዕራፍ 12 እንደነገረን ዳቦ አዘጋጅተው ቤታቸውን አንጥፈውን የተቀበሉትና የዚያ ምሳሌ ነው ማለት ነው። ምዕመናንም ደግሞ በስሙ እየመጸወቱ በስሙ በጎ እያደረጉ ክርስቶስን የመቀበላቸውና ከእግዚአብሔር ዋጋ የመቀበላቸው ምሳሌ ነው ማለት ነው። ስለዚህ በዳቦ ማክበር አለባቸው። ጾሙን በማይጋፋ ምግብ፣ ለጾሙ ምቹ በሆነ ምግብ ማክበር አለባቸው ማለት ነው። አዎ እንደዚያ ነው። መልካም አባታችን፣ ያኛው ሉቃስ 12 ላይ የገለጹት የመጀመሪያው ምጽአቱን የፋሲካውን በዓል ሊያከብር በመጣ ጊዜ በዳቦ ነበር አይደለ የተቀበሉት? አዎ ዳቦ የተቀበሉት። ስለዚህ አሁንም ዳግም ምጽአቱ የሚታሰብበት ስለሆነ ትናንትና እኛን ከመከራ ከስቃይ ያዳንከን፣ ትናንትና እኛን ለማዳን ከሰማይ ሰማያት ወረድክ፣ ከድንግል ማርያም ተወለድክ፣ የእኛን መከራ አደረግክ፣ የእኛን ስቃይ ያደረግክ ብለው በእሳት በተቀቀለ በእሳት በተደፋ ዳቦ ተቀብለውት ነበረ። በብዙ ውጣ ወረዶች ነው አይደል መቼስ ዳቦ የሚበስለው? አዎ ብዙ መከራዎች ያሳልፋል። አዎ ብዙ ለመበላት ብዙ መከራ ማሳለፍ ያስፈልጋል። ዳቦ መሆን ብዙ ነገር አለውና በዚያ ምክንያት ትናንትና አክብረንህ ነበረ። ዛሬም ስትመጣ እንደዚህ አድርገህ የሰጠህንን ወጥተህ ወርደህ ለእኛ የከፈልከልንን ዋጋ የሰራህልንን ወንጌል የሰራህልንን ስርዓት የሰጠህንን ስጋህንና ደምህን በመቀበል ላይ ነን። ስርዓትህን ወንጌልን በመፈጸም ላይ ነን እና ዛሬም እንደ ትናንትናው በማስታወስ የትናንትናውን አመጣጡን በማስታወስ ዛሬም ለሚትመጣው አመጣጥ ይሄው እንደ ትናንትናው ሳንቀየር ሳንለወጣለን፣ በሰጠን ስርዓት ሳንለወጣለን ለማለት ነው አይደል? ዳቦውን ደፍተው እውነት ነው። ክርስቲያን ሁልጊዜም የክርስቶስን መከራ ማሰብ ስለሆነ በዚህ ደግሞ በልዩነት ደግሞ መጥቶ ዋጋችን የሚሰጥበት ቀን ስለሆነ እውነት ነው። አልተለወጥንም፣ ከትናንትናው አልተለወጥንም። አንተም እሱም ይመጣ ሳይለወጥ ነው አይደለ? በክበበ ትስብእት መለኮት ትናንትና በዚያ ፋሲካውን ሲያከብር ያቀረቡትን ዳቦ ለውጦ ሰጥቷቸው ነበር አይደለ? አዎ አክብሮ ለውጦ አመስግኖ እናንተም እንደዚሁ አድርጉ አድርጋችሁ ተቀበሉ አቀብሉ ሲል ምስጢረ ቁርባንንም አሳይቶበታል ማለት ነው። አሳይቶበታልና እንዳሉት ትክክል ነው። ምናልባት ዛሬም እንደዚህ አድርገን መጠበቃችን ትናንትናም እንዲህ አድርገህ ሰጥተህን ነበረ። ትናንትናም ባርከህ ህብስት ስጋህን ደምህን በዚህ ህብስት አምሳል በዚህ ለውጠህ ሰጥተህን ነበረ ለማለትም የሚያሳይ ምስጢር ይኖረዋል አባታችን። አዎ እንግዲህ ስጋውን በአምሳለ ህብስት ሰጥቶናል፣ ደሙን ደግሞ በአምሳለ ወይን ሰጥቶናል እና ያንም ማዘክሪያ ይሆናል። እሺ አባታችን፣ እንግዲህ ወደ ሶስተኛው ጥያቄ እንሄድ። ሶስተኛው ጥያቄያችን ደብረ ዘይት ስናስብ የምናስበው ምጽአተ ክርስቶስን ነው። በቤተ ክርስቲያን ያለው ስብሐተ ነጉ ሁሉ ነገሩ ቅዳሴው የሚደረገው ስብሐተ ነግ ከውስጥ ጀምሮ እስከ ውጭ እስካለው እስከ አውደ ምሕረት የሚታሰበው በሙሉ አንዱ ሳምንት
የክርስቶስን መምጣት መታሰቢያ ነውና እንዲህ የተደረገው ለምንድን ነው? አንደኛ በጾም ወቅት ምጽአቱን የምናስበው ለምንድን ነው? ሁለተኛ በሌላ ጊዜ ስማናስበው ለምሳሌ በጥር ላይ በህዳር ላይ በሌላ ጊዜ ለምን እንድናስበው አልተደረገም? ምክንያቱም ምንድን ነው አባታችን? ጥሩ ነው እንግዲህ የክርስቶስን መምጣት ሁልጊዜ እንድናስበው እርሱ ራሱ ባለቤቱ ጌታችን ኢየሱስ ክርስቶስ ተዘጋጅታችሁ ኑሩ ብሎናል። ተዘጋጅቶ መኖር ማለት የክርስቶስን ምጽአት ማሰብ ነው። ሁልጊዜም ዓመት እስከ ዓመት አንድ ክርስቲያን ባለ ዘመኑ ሁሉ የክርስቶስን ምጽአት እያሰበ መኖር አለበት። ዕለተ ሞቱን፣ ምጽአቱን ያው የኛ ምጽአት የራሳችን ምጽአት አለ። የራሳችን ምጽአት ነው ሞት ነው። ሞት እንደማይቀር ክርስቶስም ደግሞ ይመጣል አይቀርም። ዕለት ዕለት ማሰብ ያስፈልጋል። ደግሞ በልዩነትና በዋናነት በህብረት ዓመታዊ በዓል ሆኖ መከበሩ እንግዲህ የቅድስት ቤተክርስቲያናችን አስተምሯ ምንጯ መጽሐፍ ቅዱስ ነው። ያ መጽሐፍ ቅዱስ ደግሞ መነሻ አድርጎ ያን መጽሐፍ ቅዱስ መነሻ አድርጎ የሰራው ቅዱስ ያሬድ ነው። በዐቢይ ጾም ውስጥ 8 ሳምንታት አሉ። ከ8ቱ ደግሞ አንዱ ደብረ ዘይት ነው ማለት ነው። ደብረ ዘይት ጌታችን ኢየሱስ ክርስቶስ ስለ ምጽአቱ ያስተማረባት ቦታ ተራራ ናት። ወይራ የሚበቅልባት ሲያድርባት የነበረች ቀን በምኩራብ እያስተማረ ሌሊት ሲያድርባት የነበረች ስለ ምጽአቱ ደግሞ ቅዱሳን ሐዋርያት የመምጣት ነገር እንዴት ነው ብለው ጠይቀውት በሚገባ ከመምጣቱ በፊት ስለሚከናወኑ ነገሮችና ከዚያ ቀጥሎ ደግሞ እርሱ እንደሚመጣ አስተምሯቸዋል እና ደብረ ዘይት ተብሎ የተሰየመበትና ሊከበርበት የቻለበት ስለ ምጽአቱ ከተሰጠበት ቦታ በመነሳት ነው ማለት ነው። መልካም። ክርስቶስ ምጽአትን ያስተማረ በደብረ ዘይት ስለሆነ ትንሣኤ ሙታን የሚደረገው ቀጣይም ደግሞ ዓለም የሚያልፈውም ዓለምንም የሚያሳልፈውም በዚያ ቦታ ስለሆነ ነው እየተከበረ ያለው። በዚህ ወቅት እንዲታሰብ እየተደረገ ያለው እያሉን ነው። ምናልባት በጾም ላይ መደረጉስ ምን ሊሆን ይችላል አባታችን? በጾም ወቅት መከበሩ ምናልባት እንግዲህ ከዚያኛው ዓለም ጋር የተያያዘ ነገር ሊኖረው ይችላል። ምክንያቱም እዚህ ዓለም ላይ ነው መብል መጠጥ ያለው አይደል? በጾም ወቅት ደግሞ መብል መጠጥ ብዙ የለም። በዚያኛው ዓለም ደግሞ አንበላም አንጠጣምና በጾም ወቅት መከበሩ እስኪ ያብራሩልን በእውነቱ። እንግዲህ በጾም ወቅት መከበሩ በጣም ብዙ ምስጢር አለው። ምክንያቱም እንግዲህ ተጾመም ተጸለይም ተመጸወተም እንግዲህ ክርስቶስ ሲመጣ ከክርስቶስ ዋጋ ለመቀበል ነው። ሰማያዊ ሀብት ሰማያዊ መንግስት ወርሶ ለመኖር ነው እና እውነት ነው እንግዲህ ሙታን ከተነሱ በኋላ እንደ መላእክት ሆነው እንደሚኖሩ ክርስቶስ ራሱ አስተምሯል ማለት ነው። በዚህ በማቴዎስ ወንጌል ምዕራፍ 22 ሙታን በተነሱ ጊዜ እንደ መላእክት እንደ እግዚአብሔር መላእክት ሆነው ይኖራሉ ብሏል እና መጾማችን በጾም አይበላም አይጠጣም፣ እውነት ነው። ክርስቶስም ከለበስን በኋላ ደግሞ በሰማያዊ መንግስቱ ደግሞ እንደ ቅዱሳን መላእክት እርሱን እያመሰገን ነው የምንኖረው ማለት ነው። መብል መጠጥ የለም እና ይህን ጥሩ ምስጢር ያመለክታል። መልካም አባታችን፣ የነበረን ጥያቄ 3 ነበረ። 3ቱንም ጥያቄ በሚገባ መልሰውልናል አባታችን። ቃለ ሕይወት ያሰማልን። ውድ አድማጭ ተመልካቾቻችን የዘንድሮ ተመራቂያንን እያንዳንዳቸውን እየጋበዝን ወደ እናንተ ሀሳቦችን እንዲሰጡ እናደርጋለን። ለዛሬ የነበረን ጊዜ በዚህ ጨርሰናል።